በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ ቄርሎስ ሊቁ። ቅዱስ ቄርሎስ ሊቃውንት ቤተ ክርስቲያን አምደ ሃይማኖት የሃይማኖት ምሰሶ ይሉታል። ይህስ እንደምን ነው ቢሉ ሊቁ የተወለደው በእስክንድርያ ግብጽ በ4ኛው መቶ ክፍለ ዘመን ነው። እናቱ የወቅቱ ፓትርያርክ ቅዱስ ቴዎፍሎስ እህቱ ነበረች እና አጎቱ ቅዱስ ቴዎፍሎስ ወስዶ አሳድጎታል። ገና በልጅነቱ ወደ አባ ሰራዊወን ገዳም ገብቶ ቅዱሳት መጻሕፍትን፣ ገዳማዊ ሕይወትን ተምረዋል። በጾም በጸሎት በትሕትና የታሸነውና ሲማር አንድ ጊዜ ካነበበው በሕሊናው ተስሎ ይቀር ነበር። ቅዱስ ቴዎፍሎስ ምዕመናንን አስተምርልኝ ብሎ ወደ ከተማ አመጣው። መንፈስ ቅዱስ አድሮበታልና ሲያስተምር ወይም ደግሞ መጻሕፍትን ሲያነብ ከምዕመናን ወገን እንኳንስ የሚያወራ ይቅርና የሚንቀሳቀስ ይቅርና የሚቀመጥ አልነበረም። በጣም ስብከት ብዙዎችን ለወጠ። ከዚያ በ412 ዓመተ ምህረት አጎቱ የነበረው ፓትርያርክ አባ ቴዎፍሎስ ሲያርፍ ጳጳሳትና ሊቃውንት በአንድነት ቅዱስ ቄርሎስን መረጡ። የእስክንድርያ 24ኛ ሊቀ ጳጳስ ሆኖ ተሾመ። ብዙዎችን ቤተ ክርስቲያን አበራች። በዘመኑ ቤተ ክርስቲያን አበራች። በቅድስናው፣ በሊቅነቱ፣ በስብከቱ፣ በድርሰቶችና በትጋቱ በፍጹም ልቡም አገለገለ። በወቅቱ ስመ ክፉ ንስጥሮስ መናፍቁ ተነስቶ የእስያ አብያተ ክርስቲያናትን አወካቸው። ትምህርቱ ክርስቶስ ሁለት አካል ሁለት ባህሪ ነው፣ ሁለት ስብሐት የሚል ነበር። በወቅቱ እንየው ከተባለ የነበረው ክፋቱ በእውነት እንየው ከተባለ ግን ጠቡና ጥላቻው ከአምላክ እናት ከድንግል እመቤታችን ጋር ነበር። ምክንያቱ ጌታችን ወደ ሁለት የከፈለው እመቤታችን ቅድስት ድንግል ማርያም የአምላክ እናት አይደለችም ለማለት ነበር። ላቲ ስብሐት። ነገሩ ቅዱስ ቄርሎስ በሰማ ጊዜ ወዳለበት ሂዶ ቢመክረው ንስጥሮስ ሊሰማ አልፈለገም። በዚህ ምክንያት በትንሹ ቴዎዶሲዎስ የቁስጥንጥንያ ንጉሥ በትእዛዙ በኤፌሶን ታላቅ ጉባኤ እንዲሰበሰብ ሆነ። ይህም ጉባኤ በቤተ ክርስቲያናችን የመጨረሻ የተቀደሰ ጉባኤ ነው። በ431 ዓመተ ምህረት በኤፌሶን ከተማ የመናፍቃን ቁጥር ሳንጨምር ሃይማኖታቸው የቀና 200 ቅዱሳን ሊቃውንትን ተገኙ። በሚገባ በጸሎትና በሱባኤ ከተፈጸመ በኋላ ጉባኤው ተጀመረ። በሚገባ ጸሎትና ሱባኤ ከተፈጸመ በኋላ ጉባኤው ተጀመረ። አፈ ጉባኤ ሊቀ ማህበር ቅዱስ ቄርሎስ ነበር። ቅዱስ ቄርሎስ ነበረና በጉባኤው ፊት ንስጥሮስን ተከራክሮ ረታው፣ ምላሽም አሳጣው። ከቅዱሳት መጻሕፍት ክርስቶስ አንድ ባህሪ መሆኑን፣ ድንግል እመቤታችን ወላዲተ አምላክ መሆኗን እየጠቀሰ በምሳሌ እያስረዳ አስተማረው። የሰይጣን ማደሪያ ንስጥሮስ ግን እምቢ አላምንም በማለቱ ተወግዞ ተለየ። ቅዱሳት ሊቃውንትን በቅዱስ ቄርሎስ እና በአባቶች አራቃቂነት 12 አንቀጾች አዘጋጅተው ወደ ዓለም ሁሉ ላኩ። እሊህ አንቀጾች ዛሬ በሊቃውንት እጅ አሉ፣ ይነበባሉ፣ ይተረጎማሉ። ከእነዚህ አንዱ ድንግል ወላዲተ አምላክ ታኦዶኮስ የእግዚአብሔር እናት ናት የሚል ነው። እመቤታችን የአምላክ እናት ናት፣ ዘለዓለማዊት ናት፣ ፍጽምት ናት፣ ንጽሕትና አማላጅ ብሎ ማመን ለሰማያዊ ርስት የሚያበቃ በጎ ሃይማኖት ነውና። ጉባኤው ከተጠናቀቀ በኋላ ቅዱስ ቄርሎስ ንስጥሮስን ጠርቶ ድንግል ወላዲተ አምላክን የአምላክ እናት ናት ብለህ እመን፣ እርሷ ከልጇ ታስታርቅሃለች ቢለው በድጋሚ ንስጥሮስ እምቢ አለው። ያን ጊዜ
ለአምላክ እናት ያልታዘዘ ምላስ ላንተም አይታዘዝህ ብሎ ረገመው። ወዲያውኑ ምላሱ ተጎልጉሎ ወጥቶ ደረቱ ላይ ወደቀ። እንደ ውሻ እየተልከሰከሰ ሄዶ ከወዳጆቹ ጋር ቆሞ ሳለም መሬት ተከፍታ ዋጠችው። ቅዱስ ቄርሎስ ግን ለ32 ዘመናት በወንበሩ ላይ ተቀምጦ አገልግሎ ፍሬ ትሩፋትን አፍርቶ ብዙ ድርሳናትን ደርሶ በ444 ዓመተ ምህረት አረፈ። ከድርሰቶቹ ከቅዳሴው፣ ከድርሳነ ቄርሎስ እና ከተረፈ ቄርሎስ መጻሕፍቶች በተጨማሪ ብዙዎቹም ደርሰዋል። ዛሬም ድረስ በቤተ ክርስቲያን ለአገልግሎት ይውላሉ። ብንጠቀምባቸው ብናነባቸው እንጠቀምባቸዋለን፣ ፍሬ እናፈራላቸዋለን እና እንጠቀማቸው። የቅዱስ ቄርሎስ በረከት ረድኤት ከሁላችን ጋር ይሁን፣ አሜን። የእግዚአብሔር ቃል የተናገሯችሁን ዋኖቻችሁን አስቡ። የኑሯቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው። ኢየሱስ ክርስቶስ ትናንትም ዛሬም እስከ ዘላለም ያው ነውና ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። ልባችሁ በጸጋ እና በጥበብ እና በትምህርት እና በመልካምነት በመልካም በሆነ ነው እንጂ በመብል አይደለም እና በመብል አታብሩ። በዚህ የሚሰሩባት አይጠቀሙምና። አሜን። ስለ ቃል ባለቤት እግዚአብሔር ይክበር ይመስገን። የቅዱስ ቄርሎስ በረከት ረድኤቱ ይደርብን። በቃል ኪዳኑ መድኃኔዓለም ይማረን፣ ለፍሬ ያብቃን፣ በዓላማ ያቁመን፣ በእምነት ይጠብቀን፣ በሃይማኖታችን እንድንጸና መድኃኔዓለም ይርዳን። ያበደልኩት በአምላክ እናት ይታረምልኝ። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ኅድግ ለዘአበሰ ለነ ኢታብአኒ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ ኩሉ እኩይ እስመ ዘአክያቱ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እማንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍስሕቲ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረተ ፍቅረ ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀንበኪ ተመስገን ከመድኃኔዓለም አስጀምሪ ያስፈጸምኪ አምላኪ ተመስገን።